ማለት ሄርሜላና ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንደ ዛሬ ቪዲዮ ለቀኩ ብዬ ብታውል እየከለመ የኖረ ቪዲዮ አለቅም መሰላችሁ? አይ ይኸውላችሁ እንግዲህ እግዚአብሔር ዛሬ መልስ እየሰጣቸው ነው ማለት ነው። እኛ የአብርሽ ልጅ የምንሰርቀው ምንድነንና ነው የታሰለቀው ልጅማ ሊሰርቅ የነበረው አቶ ደስታ ነበር። ታወቀበት ተብሏል። አቶ ደስታ የሰው ልጅ ሰርቅ ነበር አሉ። ይሻልሃል አቶ ደስታ ነገር እኮ እንትን እላለሁ ብለህ ነገር አዞራለሁ ብለህ ወደ አንተ ዞረብን ማለት ነው። ከአሜሪካን ወደ ቡታጅራ ከቡታጅራ ወደ አዲስ አበባ እያልክ በቃ አንተ ከቲማቲም ነጋዴ አሜሪካ አውሮፓ እኔ ታዋቂ ሰው ነኝ። እኔ እኮ ታዋቂ የተከበርኩ ሰው ነኝ። ትልቅ ሰው ነኝ። ይሄ ወሬ ማመላለስ ትልቅ ሰው ያደርጋል እንዴ? ወረኛ የምን ትልቅ ሰው ነው አንተ ብሎ ትልቅ የሰው ልጅ ልትሰርቅ ሌባ ነህ አንተ ሌባ። ስለዚህ በአብርሽ የገዛ ልጁን ሊሰርቅ ነው ብላችሁ እንትን አትበሉ። ሩታ ግን ሰውን ዝም ብለሽ እያመንሽ ማለት ነው ከልጅሽ አባት ጋር ባትቆራረጭ ይሻልሻል ማለት ነው። ምንም ክፉሽን አይፈልግም፣ ክፉን አትፈልግም። እኔ ሩታ ምንም እንድትሆንብኝ አልፈልግም ነው ያለው። ትናንትና ቪዲዮውን ታየሽው ማለት ነው። ስለዚህ ወሬ የሚያቀብሉሽ እነሱ ናቸው ልጅሽን ሊሰርቁብሽ የነበረው። እንግዲህ ተሰማ እየተዋረዳችሁ ነው እና ተውን ብሏቸዋል። ተውን፣ እኛ ኑሯችንን እየኖርድ ነው በደስታ በፍቅር። ከአሁን በኋላ ደግሞ ትላልቅ ፕሮግራሞች አሉ፣ ጠብቁን በእነሱ ፕሮግራሞች። ስለዚህ በእነሱ ቀንታችሁ እሱን እናፋልሳለን ብላችሁ እንደሆነ በምንም ታመል አይሳካለችሁም ካሁን በኋላ ብሏል። ወይኔ ስልኬ ተሰበረ ተብላችኋል ማለት ነው። ወይኔ እና ተብላችኋል። ተንግዲህ ምትልበሉ ማለት ነው። እኛ ያው የተባለውን ነው አስተላልፎ የተባለውን ነው። ማታ ደግሞ ምን እንደምትለቁ አናውቅም ማለት ነው። እንግዲህ ዳኒ ሊወስደው ነው፣ ከሌ ሊወስደው ነው፣ ከሌ ከዳኒ ዞር ላላችሁና ደግሞ አብርሽ ነው ሊወስደው የነበረው፣ ሄርሜላ ነች ልትወስደው የነበረው። ኧረ የእናንተስ የባሰ ነው እናቴ። በአንዴ ሶስት ትቀያይላላችሁ። ሄርሜላ አቤል ምን ብሩክ ብሩክ የሚወስደው ቢሆን ኑሮ የዛን ጊዜ ቡና ላፍላልህ ምን ልበልልህ ያልሽ ስጨፍር የነበረ ጊዜ የሱ ጊዜ ይዞት አይሄድም ነበር። ለምን የሰው ልጅ እንዴት ነው የሚወስደው? እንዴት ነው ይሄን ከጣል ልጅ ማን ነው የሚወስደው? እንደው ታወቀባቸው እንጂ ሂጂና ልብስሽን ልበሽና እንሂድ ወደ ቡታጅራ ብለው ልጁን ስጪው ብለው ልጁን ሊወስዱ ነበር። ያ ቪዲዮ እሷ አልሰጥም ብላ እንትን ባትል ኑሮ እንትን ነበር። ለነገሩ ድራማ ነው መሰለኝ ምን ያላውቅ፣ ግን እዳ ስላለባቸው ነው ተብሏል። የማን እዳ እንዳለባቸው አይታወቅም። እና ሰላም እየኖርን ነው ብለዋል። እንግዲህ ቀለበቱን እንጠብቃለን ማለት ነው። ቀለበቱን እንጠብቃለን። ብዙ ወሬዎች ይወራሉ። እስቲ እናያለን ማለት ነው። ግን እንደው ብትስተካከሉ ብዬ ነው የማስበው። ማለት የማያዋጣ ባል ቅንድብ ላይ ይስማል አለ የሀገሬ ሰው። የማያዋጣ ድራማ ቢቀርባችሁ ወሬ ከላይ ከታች ቢቀርባችሁ ብዬ ነው የማስበው ማለት ነው። በነገራችን ላይ ወይኔ በእናታችሁ ደክሞኛል፣ ግን ገና ብዙ ስራ አለብኝ። ለአርብ ድግስ ይኸው ከዛሬ ጀምሮ ነው እኛ ቤት ናላችንን የምንዞረው። እናቴ ምን አይነት ጣጣ መግባት እንደሆነ አላውቅም። በስመ አብ እንደዚህ አይቼም አላውቅም። እና ከዛሬው ጥዳት ጀምረናል። ዛሬ ማን ነው እናቴ? ማክሰኞ ነው። አርብ ቤት ወንድሜ ይመጣል ብላ እንደው አሽቃብጣ ልትሞት ነው። ምን አይነት ማሽቃበጥ ነው በእናታችሁ? እና ከዛ 500 ብር ልሰጥሻለሁ ያለች ደግሞ ውሸቷን እኮ ነው። እንኳን 500 100 ማሰጠኝ አረበቀለብኝ። እረፍት ይሻለኛል እናቴ። እኔ የሰራሁትን ይባርክልኝ፣ የጉልበቴን ይባርክልኝ እናቴ። ትርፍ ስራው ቀርቶብኝ የጉልበቴን ይባርክልኝ፣ እቺ ማገኛትን ይባርክልኝ እናቴ። ኢትዮጵያ በሆነ እኮ
እና ለማንኛውም አብረሽና አቤሎ መልስ ሰጥቷቸዋል። እንግዲህ እኔ ጀግና ነኝ ብሏቸዋል። እኔ ጀግና ነኝ፣ እኛ ጀግና ነን፣ ዳኒን ያንበለከክን ብሏቸዋል። ዳኒን ቀን ያዝነው ለቪዲዮአችን ስንል ነው። እኔ እኮ አንዳንዴ የሰው ልጅ ማለት ነው እንደው ድራማት አልሆነ ማለት ነው። ቆይ እስቲ እንደው ስታስቡት እንቅ አድርገው ይዘውት አረ ልቀቁኝ፣ አረ ልቀቁኝ፣ አረ ልቀቁኝ። ከዛ ደግሞ ቪዲዮውን ፍራሹን ይዤላችሁ መጣው ሲላቸው እንደዛ እስክታ መጨፈር ሲጨፍሩ ይኸው ከዛ በኋላ ከሩታ ቤት ጠፋ ዳኒ ማለት ነው። ከሩታ ቤት እስቲ መጥቶ አይታችሁ ታውቃላችሁ? ከዛ በኋላ እኔ ከሩታ ጋር ይቼው አላውቅም ማለት ነው። ከሩታ ቤት ጠፋ። ከሩታ ቤት እልም ነው ያለው። ከዛ እኔ እነሱን ለማስታረቅ ብዬ ነው እንጂ ይህንን ነገር ያለኩት ለሌላ ለምንም ፈልጌ አይደለም ማለት ማስተባበያ ሲሰጥ ማለት ነው። እና አሁን ደግሞ ልክ እንደገቡ ዳኒ አልመጣም ወይ ዳኒ ልጅሽን ሊወስድብሽ ነው ነበር ያሉት። ከዛ ደግሞ ዞሩና ደግሞ አብልሽ ሊወስድብሽ ነው። አረ ወሬ፣ አረ ወሬ፣ አረ ወሬ። እንዴ የሌለ ድራማ እየሰሩብን እኮ ነው። እንደው መቼም ማለች ሀገሬ ሰው መቼም ያልታየና ያልተሰማ ነገር እየሰማን ያለ ነው። ልጁን ሊሰርቅ ነው እያሉ መክሰስ ደግሞ ውይ ይሉታ እኮ እንደው ትንሽ እንኳን ለሰው ክፍል የምትሳደቢው ስድብ ማለት ነው። ክፍል ይኖረሽ ማለት የልጅሽ አባት ነው። አብራችሁ ብዙ ነገር አሳልፋችኋል። አንተን አውቅሃለሁ፣ አንተን እንደዚህ እልሃለሁ፣ ምን እልሃለሁ፣ ምንድን ነው እዛ ከውሽምሽ ነበረ ከሱ ፊት ባልሽን ማዋረድ ምንድን ነው እስቲ? እኔ ትናንት ቪዲዮ ራሱ አስጠላኝ። በቃ ብዙዎቹ ደግሞ ጀግናዋ ሩታ ጀግኒት ሩታ አብርሽን አንቀጠቀጠችው እንደዚህ ያደረገችው ጉርቡን አዳንቀው ታደሉ ማለት ነው። ጀግንነቷን ለስራቸው ሲሉ ነው። በካቸው ለስራቸው ለቢዝነሳቸው ሲሉ ነው። የሰው ብር በልቶ እንግዲህ የሰው ብር በልቶ ይህን የመሰለ ቤት ወደ 200,000 እየተከፈረ እንደገና ደግሞ መኪና አለ ሁሉ ነገር አለ። በአሁኑ ጊዜ ባለ ሁለት መኪና ናቸው። ስለዚህ ይሄ ሁሉ እንትን እየተባለ ድራማው ተቆመ። ምን ያደርጉ? ምን ይስሩ? ስለዚህ ለዚህ ብለው ነው። አይዟችሁ እናንተ አትሰቡ፣ አትጨናነቁ። እነሱ አሁን ነገ ሰላም ነን ብለው ይመጣሉ። ስለዚህ ብዙም እንትን ባትሉ ጥሩ ነው ብዬ ነው የማስበው እላችኋለሁኝ። እግዚአብሔርም ዱጁት በቅርብ ጊዜ ጠብቁ ድግሱን ብሏል። እንጠብቃለን ወይ ዛሬ ማታ እንጠብቃለን። ምን እኛ ለመጠበቅ እናንተ ደግሱ እንጂ አለን እየተባባል ድግሱን እንበላለን ማለት ነው። እና እነዚህ እንትሎች ያምሩ የራሳችን ናቸው። በነገራችን ላይ በጣም ያምራሉ። እነዚህ ይቺ መብራት ነች።